አሁንም ትንሽ ቆየት ምናምን ስንል ወደ ገዳሞችን ምናምን እቅድ ይዣለሁኝ። ፈጣሪ ካለ ከእሱ ጋር ከተሳካ ቃል አስታወሳቸው። ቃሉ ዛሬ ተፈጸመ። ብሩክ አለማየሁ ተመስገን ለመስጋና ቃሉን የሚኖር ወንድ ጀግና ብሩክ አለማየሁ ዛሬ ማለት ነው በዓለም በማይታመን አድርገውት በማያውቁት ነገር ማለት ነው በሚገርም ሁኔታ በእንደዚህ አይነት መልኩ እንዲሁም ፍፄ ባለበት የሙሽዬ ደስታ እንደሆነ በእርግጠኝነት ስለማቅ ነው። ብዙ ጊዜ እሷ ጋር ሲሄዱ ተነሱ ቤተክርስቲያን እንሂድ ትላቸዋለች ማለት ነው። ለዛ ነው ሙሽዬን ያደረኩት። ቅር እንዳይላችሁ ቤተሰቦች፣ በጣም ደስ ስላለኝ ነው እውነት። ብሩኬና ሃይሚ ጋር ይሄን ነገር ለረጅም ጊዜ ብዙ ጊዜ እንትን እናደርግ ነበር ማለት ሪኮመንድ እናደርጋቸው ነበር እንደዚህ እንዲሆኑ ሁሉ ጊዜ ማለት ነውና ሁሌ እንደውም በዓል ሲደርስ የሆነ ንግስ ሲደርስ በጣም ጸብ ነው ሃይሚና ብሩኬ እንትን የሚሉት ብዙ ጊዜ። ብሩኬም ለብቻው ለምሳሌ የዛሬ ዓመት አሁን አስተሮ ማርያም ከእነ ኤፍሬም ጋር ነው ሄደው፣ ሃይሚም ደግሞ ለብቻው አይሁን ብቻ የሆነ ቦታ ሄዳ ነው ቲክቶክ ላይ ያስተላለፈችልን ጋይስ። እና በጣም እንጃ ዛሬ በቃ ደስ ብሎኛል። ደስታዬን ይመጣሉ ብዬ ነበረ። ደስታዬን ሳልገልጽ ማድረስ ስላልፈለኩ ነው እንጂ መምጣት አልፈለኩም ነበረ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ የጨረቃ ፋሚሊ ቤተሰቦች፣ እንዲሁም ሌሎቻችሁ በየዓለም ዳርቻ ያላችሁ ውድ ኢትዮጵያን ቤተሰቦቻችን፣ ኢትዮጵያን ኤርትራውያንም ሁላችሁንም ብቻ ይህን ቪዲዮ የምታየው ሁሉ ሰላማችሁ ብዝት ትርፍ ይበልላችሁ። ዛሬ ብሩክና ሃይሚ ለየት ያለ ፍቅር የተሞላ ቦታ ነው በቃ ውለው ፎቶ ያሳዩን። ኦ ሃይሚዬ እኔ ሴት መቤት መሰለች እናንተ ዛሬ ሲያምርብሽ። ወይኔ ጌታ አምጥቶ ነው የነ ሁሉ ሰውነትሽን እንዲህ ቁልል ያደረገው። እንዴ ቀሚስ ሁሌ ብለብሽ ያምርብሻል ያለው ብሩኬ እኮ እውነቱ እኮ ነው። ብሩክ እኮ ውበት ያውቃል፣ የሴት ልጅ ውበት ያውቃል። እናንተ ያቅም ትላላችሁ እንጂ እሱ ያውቃል። የሚገዛቸው ቀሚሶች ራሱ የሚገራርሙ ናቸው ጋይሶች። እና ብቻ የሙሽዬ ደስታ ነው ይሄ ደስታ ይሆናል ብዬ ያሰብኩት ነው። እና ለዛ ነው መሀል ላይ ቁጭ አደረግኳት። ሙሽዬ እኛ ቀብራራው እናት ለእኛም እናት ትሆኝናለች በእርግጠኝነት ማለት ነው። ሀብቴ ብሏል እኮ። አሁን ግን ምንድን ነው አጠፋችኋት? በእናታችሁ አምጧት። ለነገሩ ቢዚ ናት። ብሩኬ ሽምግልና ሊልክ ነው ብለዋል። ዛሬ ቤት ያለው ልጅ ሲያወራ ነበር ከመለኛው ጋር ሰምቻለሁ። ጨርሻ አልሰማሁትም ግን ሲጨቃጨቁ ሳልጨርሰው እነ ብሩኬ ፎቶ ሲፖስቱ በቃ ገዳም ሄዳለሁ ሲል ስለነበረ ሄዱ ነው የመሰለኝ። አይዶን አሁንም ሄደው ሊሆን ይችላል። በነገራችን ላይ ጠፍተዋል። ሲቀጥል ደግሞ ማን ሲስ እነሱ ምንደበል ኮንስረት አይደለም እነሱ እንትን ገቡ። እነሱ ንስሐ ገቡ። አንቺ ከነ ኃጢአትሽ ቁጫርሽ። ኧረ እግዚአብሔር አምላክ እሱ አንድ ቀን የኔንም ንስሐ ይቅር የሚለኝ ቀን ሲደርስ እኔም እሄዳለሁ። እግዚአብሔር ያውቃል፣ ያለሁበትን ያውቃል፣ ውስጤን ያውቃል። እግዚአብሔር አዋቂ ነው። እግዚአብሔር እኮ እንደናንተ አይደለም፣ እንደ ሰው አይደለም እኮ እግዚአብሔር። እናንተማ ይብላኝ ላንቺ። እነሱ ንስሐ ገቡ። እኔ የትኛውን ነፍስ አጥፍቼ ይሆን በደለኛ የተባልኩት? እንዲሁ የስንት አቤት የሚዲያ ሰው ግን አሁን እንደው እኔ የትኛው ኃጢአቴ ነው አሁን በሃይሚ ላይ ይሄን ያህል ትፈረድ ትከሰስ የሚያስብለኝ ነገር? ሃይማኖት ታደሰ ኧረ እንደው አንድ ቀን ስልክሽን አንሽልኝና ገላግይኝ እንደው እኔ ቪዲዮች ላይ እንደዚህ ሰራለሁ። ታውቂኛለሽ አታውቂኝም? ሃይማኖት ታደሰ በጎችሽ እንደዚህ ይሉኛል ብዬ እኔ በቪዲዮ ነው የምናገረው። ግን አንድ ቀን ባነሳችልኝ አንድ ቀን ፈጣሪ ብሎ ማለት ነው። ችግሩ አታነሳም ሲደወል ሃይሚ ማለት ነው። እኔ ሳልነግራት ለራሱ ቪዲዮ ልቀርጻት ስንት ቀን ደውዬ አታነሳልኝም። ስልኳ ያለሽ ምላላችሁ ደግሞ ምንም እሷ መልአክ አይደለችም። በነገራችን ላይ ማንንም ሰው ትመልሳለች። ባይዘወይ እኔ ማለት እንዴት እንደሆነ አላቅም። እኔ በነገራችን ላይ እኔ የሆነ ኮሽታ ሲኖር ምናምን እንደምደውለው፣ ኮሽታ ሲኖር ደግሞ እነሱ ስልክ አያነሱም። ይሄን ታውቃላችሁ። በኖርማሉ ደግሞ ትዝ ብሎኝ አያውቅም። ለዛ ነው። እና ለማንኛውም የኛ ውድ ቤተሰቦች እኔ ዛሬ ቡቡዬ በቃሉ ስለተገኘ በጣም ደስ ብሎኛል። በቃ እርካታ ታውቃላችሁ። እንጃ ለምን እንደሆነ ደስ አለኝ። በቃ ቀናውኝ ቀን ዛሬ ማለት ነው። ተቃጠልሽ ቀናሽ ብትሉኝ በጣም ነው የቀናሁት ዛሬ። ቅናቴ ደግሞ ምንድነው? መንፈሳዊ ቅናት ነው። እግዚአብሔር እንዴት እንደሚያምሩ ካሁን በኋላ ማለት ነው ሰይጣን ራሱ ጥጉን ይዛል። በቃ በሃይሚና በብሩኬ መሃል ገብቶ ማለት ነው የሚያመሰቃቅለው የሚያማስለው አሁን ጥጉን ይዛል። በቃ እንደዚህ ነው እንጂ ሰይጣንን በመስቀሉ ስብር ኢታባቱ ለማንም መሳለቂያ ለማንም መሳቂያ። ማርያምን ደስ ያለኝ እግዚአብሔር ሁሉ ጊዜ ብሩኬ ማርያምን ሲል ዛሬ እንኳንም በደጇ እንደዚህ የተጎናጸፈ ነጠላውን ለብሰህ
እንዴት እንጃ ሁሌ ነው የምመኘው። ሃይማኖትና ብሩኬ እሑድ ለምን አይሄዱም ቤተክርስቲያን? አሁን ደግሞ ቤተክርስቲያኑ በራቸው ላይ ነው። ሀታ በቀደም ለራሱ ብሩኬ ቤተክርስቲያን ሄዱ ስትል ሃይማኖት ለምን ቀረች ልበል ብዬ ልስራ ልናገር ቪዲዮ ላይ ብዬ ከዛ እጭ ደግሞ በጎቿ አይነዘንዙኛም ብዬ ትውት አረኩት ማርያምን። እሱ ሲሄድ ለምን አልሄደችም ብዬ ተናድጄ ነበር። የምሬ ነው ሙላችሁ። እና አንዳንድ ጊዜ በእርግጥ ቤት ውስጥ ስራ ሲኖርባችሁ ላትሄዱ ትችላላችሁ ምናምን። ከወንድ እኩል አይኮንም በነገራችን ላይ ሴት ስትሆኑ። ግን ደግሞ ለምን አልሄደችም ብዬ ልናገር አስቤ ከዛ ጭንቅርብኝ ባካቸው በትንሽ በትልቁ ብዬ እንደነገርኳችሁ ያው ከበጎቹ ጋር ሰላም ለመፍጠር ያው የሆነ ኮንፊውዝድ የሚያደርጋቸው ነገር ስላለ ለዛ ብዬ እኮ ነው ለዛ ብዬ ዝም አልኩ ማለት ነው። እና የወንድሜ ሚስት ዛሬማ ንግስት ነው የመሰልሽው። በጣም ነው የምታምሪው ዛሬ። ይመችሽ። በቃ አምሮብሻል። ፈገግታሽ፣ ቀሚሱ ምናምን ሄዶብሻል። ባይዘው ከሙሽዬ ጋር አንድ አይነት ነው ቀሚሱ ማለት የሷ እንትን በካሜራ ከለር ስለቀላ ነው እንጂ ከለሩ ዘሴም ነው ይመስለኛል። ሃይሚ ጥምቀት አካባቢ የዛሬ ዓመት ይሄን ቀሚስ ለብሰዋለች መሰለኝ። ምሳሌ ነው አይዶን አላውቅም፣ ግን በጣም የሚያምር ቀሚስ ነው። በጣም በቃ እንጃ። ብሩኬ ራሱ ትልቅ ሽማግሌ መስለ ነው ዛሬ ሄድኮ። በጣም የሚያምር አለባበስ በቃ ለቤተክርስቲያን አንደኛ ረቀም ዋን የተባለ አለባበስ ሁሉም። ፍፄማ ተውት። ፍፄማ በሳም የሀገራችን የዛይ ደብረ ብርሃን ብርድ ሲመጣ እንደዚህ ነው የምንለብሰው ማለት ነው። ክረምት ሲመጣ ታውቃላችሁ፣ ደብረ ብርሃኖች ታውቃላችሁ፣ ሸዋሮቢቶችና ደብረ ብርሃኖች እንደዚህ ነው የምንለብሰው ክረምት ሲመጣ። ግን ፎጣ ነው የምንለብሰው። ባለው ፎጣዎች ተብለን የለ እንዲህ ፎጣ ነው ታዲያ። እንደዚህ ነጠላለን ፎጣ ጋቢም አለ ፎጣም አለ። በብዛት ግን ፎጣ ነው የሚሞቃቸው። ጋቢ ቶሎም ስለሚቆሽሽ አይለብሱም እኛ ሀገሮች ማለት ነው በፊት። አሁንማ ጊዜው ተለውጧል። አሁንማ ትንሽ ስቆሽሽ ወደ ላውንደሪ ነው ሩጫ። ድሮ በእኔ ባለውበት ጊዜ ድሮ ስላችሁ ያው ከ10 ምናምን ዓመት ከ2000 ምናምን አካባቢ 2000 ሳይገባ ምናምን አካባቢ በዛ አካባቢ ማለት ነው። 2000 ማን አዲስ አበባ ነኝ አይደል እንዴ? አዎ ነኝ። እና ብቻ ለማንኛውም በጣም ደስ የሚል ውሎ ነው ዛሬ የዋሉት። እንግዲህ ትናንትናም ገዳም ገቡ። አንቺ እስከ ኃጢአትሽ ተቀመጥሽ ያልሽኝም ልጅ የአንቺ ኃጢአት ይታጠብልሽ፣ የኔ ኃጢአት ይብዛ። አንድ ቀን እግዚአብሔር በራሱ ሰዓት ራሱ ይቅር ይለኛል። ኃጢአቴ ከበዛም ደግሞ እኔ ነፍስ አላጠፋው ምን አላልኩ፣ እኔ ኃጢአቴ አይበዛም። መልስ አትስጭ የምትሉኝ ሰዎች አላችሁ ደግሞ የኔ ውድ እህቶች፣ ስለሚገባቸው ነው ልካቸው ምነግራቸው ስለሚገባቸው። አሁን ደግሞ ጭራሽ ኮመንታቸውን ቲክቶክ ላይ እያወጣው ማለት ነው። ስግጥ ነው ምልባቸው እያንዳንዷ ማለት ነው። ስግጥ እንሰጋገጣለን። ሰግጥ ብሏል እንትና ማለት ነው። ማነው ስሙ? አዶናይ ሰግጥ ብሏል። ስለዚህ ማሰገጥ ቤተሰብ እና ለማንኛውም ይሄን ደስታዬን ሳልገልጽ ማደር ስለማልፈልግ ነው። ምክንያቱም ማስታወሻ ነው። አንደኛ ማስታወሻ ነው። ከብሩክና ከሃይማኖት ምንም ነገር ምን ቢያረጉ እያንዳንዷ ነገር እኛ ጋር አለች። በቃ እኛ የማዳም ቅመሞች ዶክሜንታቸው ነን። በቃ ነን። እነሱ ጋር ቢጠፋባቸው ለራሱ እኛ ጋር የሚያገኙት ነገር ብዙ ነገር አለ በነገራችን ላይ። እንዲሁም ደግሞ ብዙዎቻችሁ በጣም ሳፖርት አድርጋችሁታል። የእስልምና እምነት ተከታይ እህቶች ብቻ ደብሯችኋል። በጣም ይቅርታ። የደበራችሁ ነገር ደግሞ ምንድነው? አንደኛ በመንዙማም አይደረግም። ያው በዘፈን ለማድረግ ትንሽ ያው ከሃይማኖት አክብሮት ነው። በግጥም ማድረግ ትችላላችሁ። ምንም በግጥም አድርጉት፣ ምንም ችግር የለውም። የኛ ውድ ቤተሰቦች ማለት ነው። ዋናው ፍቅር ነው፣ ዋናው ሰላም ነው። መከባበራውን ያብዛልን ፈጣሪ። ከዚህ በላይ ሃይማኖት ታደሰና ብሩክ አለማየሁ ጋር ካሁን በኋላ ሰይጣን በመስቀል ተሰብሯል። እንዲሁም በመካከል ፍፄ አለ። ፍፄ ግን ማለት ነው መከታው አያችሁ አይደለ? የሁለቱ መከታ ፍፄ ነው። እናንተ እኔ እኮ የበግ ነገር ሁሌ መለፍለፍ ትርጉም የለውም። የዛን ሰዓት ለሃይሚ ጠላት አሳገታት፣ እንዲህ አላት፣ ሰብስክራይቡን አንሱ፣ አድማ ፈጠሩበት። ሁሌ እኮ አድማ የሚፈጥሩት ደግሞ እነሱ ናቸው። እውነት የብሩክ ላሞች ማለት ነው። ምንም ሰው ካልነካቸው ምንም አይነኩ። ይሄንን ስላችሁ አንዳንድ ደግሞ በአቋማችሁ የጸናችሁ የሃይማኖት እህቶች አላችሁ። እናንተን አይመለከትም። እናገራለሁ። እኔማ ኮመንት ስር እንደዚህ እየሰደቡኝ ዝም አላቸው። ልካቸው ለምትሰድቡኝ ሰዎች ነው ይሄ የምናገረው ማለት ነው። ለምትሰድቡኝ ምን ነበር የሰደቡኝ ስድብ ዛሬ? ምን ነበር? ተናድጄ አይደለም ደግሞ ተናድጄ እንዳይመስላችሁ ቤተሰብ፣ ተናድጄ አይደለም። እንዲያውቁ ስለፈለኩ። እነሱ ማን ናቸው? እነሱ ምንድን ናቸው? እነሱ ማን ስለሆኑ ከኔ ይሄኔ እኮ ማለት ነው ከኔ እኔ ጋር ማለት እኔ ጋር ይሄ ጥፍሬን ቆሻሻ ጋር እንኳን አይደርሱም። እኔ ጋር ሃይማኖት ታደሰ ይሄ ጥፍሬን ቆሻሻ እንኳን አትደርሱም ብላለች እኮ። አዎ አንደርስም፣ አምነናል። ስለዚህ እኔ ጋርም አትደርሱም። ማን ከማን ያንሳል? ማንም አያንስም። ስለዚህ ክፉ ነገር አታናግሩን። ይሄ አሁን ማማት ቀጣይ ይመጣል። ከዛ በኋላ ፋሲካ ይደርሳል።
እግዚአብሔር ይመስገን። ፈጣሪ ደግሞ እዚህ ማት ያመጣውን ዝናቡን ወይ ፈጣሪ አንተ መልስልን፣ አንተ ያዝልን። ሌላውን ነገር ብርድ አድርጎልናል። ይሄኛውን ደግሞ ያንሳልን ፈጣሪ። እውነት ዝናብ ቤት ውስጥ እየገባ ነው። የምሬን ነው። በጣም የዚህ ዱባይ ላይ የሚያስጠላው ነገር ዝናብ ቤት ውስጥ የሚገባው ነገር እና የኛ ውድ ቤተሰቦች ብሩክና ሃይሚ እንዲሁም ፍፄ ጸሎት አድርጉልን፣ ሱባኤ ያዙልን። ለማዳም ቅመሞች እናመሰግናለን። ወዳችኋለሁ። እግዚአብሔር ያክብራችሁ። የምታከብሯቸው የምትወዷቸውን ፈጣሪ ያክብራችሁ። በያላችሁ በይጠብቃችሁ። አመሰግናለሁ። ወዳለሁ። ባይ